ያች እርጉም ተደብቃ እየሰማችን ነበርና ሁሉንም ነገር አውቃለች። ምን አይነት ዝራልነት ነው? እንደ ቀላል ነገር ስናወራ ሰማች ስትይ ትንሽ እንኳን አታፍሪም? እንደዚህ እንድትዘላዚ አይደለም ያመጣሁሽ። ይቅርታ በኃይሉ አይደገምም እና ደግሞ ለማንም እንዳትናገር አስፈራርቻታለሁ። ለነገሩ ከዛሬ በኋላ ብሌን ችግራችን አትሆንም። እንዴት? የብሌን አሳዳጊነቷን አግቻታለሁ። ብሌን ደግሞ ለአሳዳጊነቷ ስትል ምንም ታደርጋለች። እዚህ ቤት የተቀጠረችው ለሷ ስትል አይደለ? በአሳዳጊነቷ እያስፈራራውን አይደለም። ከዚህ ከከተማ እንድትወጣ ዛሬ ማታ መኪና አዘጋጅቻላታለሁ። ዛሬ ማታ ትሄዳለች። እዛ እንደፈለጉ ያደርጓታል። አይ ጥሩ ሀሳብ ነው። ደግሞ ለአሳዳጊነቷ ስትል ምንም ሳታቅማማ ነው የምትሄደው። ዝም በይ ዘልዛላ። እኔ ነገሩን ባላስተካክሉ እኮ ዛሬም ደገምከው። የምትፈራው ኃይል እኔ ጋር እኮ ነው ያለው። አቶ በኃይሉ ላደረከኝ ነገር በሙሉ ቆይ ምንድን ነው የመጣው? እስኪ ቆይ ሌለ ምን ሆነ ነው? ቆይ አይኔ እኮ ለትንሽ ነው የተረፈው። አይ ምንም አልሆንኩም። የቆመ እንጨት መቶኝ ነው። እንዴ እያየህ አትሄድም እንዴ? ቆይ አይነ ቢጠፋስ ኖሮ ለትንሽ እኮ ነው የተረፍከው። የአይን አምላክ አውጥቶ እንጂ። ወይ ሐኪም ቤት እንሂድ እንዴ? አይ ቀላል ነው። እንዴ ምን ቀላል ነው? ለትንሽ እኮ ነው የተረፍከው። ተይ ብሌን፣ ያለ ልክ ጥሩ እየሆንሽ ኃጢአቴን አታብሺው። መልካምነትሽን ባየሁ ቁጥር ምን ያህል ክፉ እንደሆንኩ ትነግሪኛለሽ። አሳዳጊነትሽን እኔ ነኝ ያገትኳት። ለማምለጥ ስትሞክር እሷ ናት ያቆሰለችኝ ብዬ እንዴት ልንገርሽ? ሁሉንም እውነት ስታውቂ ምን ታደርጊ ነው? ዳጊ እናቴን አገቱ። መቼ? እንዴት? ሰው ግን ለምንድን ነው ይሄን ያክል ጨካኝ የሚሆነው? ምስኪን እናቴን አግተው ምን ይጠቀማሉ? እንጃ። ዳጊ የሆነ ነገር እንዳደርጓት በጣም እየፈራው ነው። ደግሞ በእኔ ጦስ ነው እንደዚህ ሆነች። አይደለም፣ በፍጹም ባንቺ ጦስ አይደለም። እንዴት አወቅ? አይ እንዲሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። አደራ ድራማ ተወዳጅ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። ብሌን እንግዲህ ፊት ለፊት ከእናቷ ጋር ተገናኛች ማለት ነው። ዳጊ እናቷን ይዟት ወደ ቤት መጣ። እንግዲህ ይዟት ወደ ቤት መጣ። ብሌን በጣም ደነገጠች። ምክንያቱም ሻንጣን ይዛ ከቤት እየወጣች ነበረ፣ ልብሶቿን ይዛ ስራ እየለቀቀች ነበረ። ነገር ግን ዳጊ እናቷ ብሌን ከዛ ግቢ እንድትወጣ ስለማይፈልግ ፊት ለፊቷ ድረስ ይዟት ወደ ቤት ይመጣል። በኃይሉ በጣም ያብዳል ማለት ነው። እንግዲህ ገኒ ወደ ቤት ልጇን ለመውሰድ ስትመጣ በኃይሉ እጅግ በጣም አበደ። እጅግ በጣም እየጨዋባት ነበር። እንዴት ልታመልጥ ቻለች? እንዴት ነው? ዳጊ ግን እሱ እንዳላደረገ ጭራሽ እሷን ፈቷት ለቀቃትና ቶሎ ብለሽ ለልጅሽ ድረሽ፣ ልጅሽ ከቤት እየወጣች ነው፣ በአንቺ የተነሳ ልጅሽን አስፈራርቶ ወደ ሌላ ሊወስዷት ስለሆነ ለዛ ነው የምፈታሽ፣ ቶሎ ብለሽ ድረሽ ብሎ ይለቃታል ዳጊ ማለት ነው። ነገር ግን ቃል ብሌንን እያስፈራረቻት ነበረ። እገልሻለሁ፣ አንቺ ማትረቢ፣ ትሰምኛለሽ? የሰማሽውን ነገር ለማንም ሰው ትንፍሽ ብቲ እኔን ያድርገኝ እያለች እንኳን አንቺን አይደለም የገዛ እናትሽንም አሳጣሻለሁ በማለት እያስፈራረቻት ነበረ። ብሌን በጣም ተጨንቃ እያለቀሰች ነበረ። የሰማችውን ነገር ለመናገር በጣም ከብዷትም ነበር። ስለ እናቷ ማታገትም ስለሰማች እጅግ በጣም ሀዘን ውስጥ ገባች። ነገር ግን ዳጊ በመጨረሻ እንግዲህ እሱ ነበር አግቷት ነበር ከነባይሉ ጋር አንድ ላይ በመሆን ነገር ግን አሁን ወደ ቤቷ እንድትመለስና እንዲሁም ብሌን ወደ ሌላ መጥፎ ቦታ እንደወስዳት ስለነበረው ነገር ግን ዳጊ አድኖት እንግዲህ ከዛ ቤት እንዳትወጣ እንደውም ስራውን መልቀቅ እፈልጋለሁ ነገር ግን እናቴ መጣች በማለት እንግዲህ ቃል ስንሰማ ለባይሉ ደውላ እየነገረች ነበር። ያቺ ተንከሲስ አልሄደችም፣ እዚህ ነው ያለችም። እልቁንስ እንደውም እናቷ እንደመጣችም ጭምር ነገረች። ባይሉ ይሄ እንዴት ሊፈጠር ቻለ? እንዴት እያለ እጅግ በጣም ተናደደ። ከሱ ጋር የምሰራው ግን ትሰማለህ? አንተ የማትረባ እንዴት ልታመልጥ ቻለች? ያቺ አንድ ሴት ማገት ትገደል ብዬክ ነበር፣ አንተ ግን ተጠቅመናለች ስትል ነበር። ጥቅሟ ምኑ ጋር ነው እስቲ ንገረኝ እያለ ነበረ። ባይሉ እጅግ በጣም ስጨው ነበረ ቃል
ያቺ ማትረባ አንድ ነገር ትንፍሽ ካለች ትሰምኛለሽ፣ ኃላፊነቱን የምትወስጂ አንቺ ነሽ እያለው ነበር። ዳጊ እንግዲህ ብሌን ከዛ ቤት ሳትወጣ በፊት ቶሎ ብሎ እናቱን ለቋት እናቱ እና የብሌን እናት ለሱም እናቱ እንደሆነች ባያቅም ነገር ግን ለሱም እናቱ ነች ማለት ነገር ግን በመጨረሻ እናትሽን ይዤ እመጣለሁ ከዛ እንዳትወጪ እያላት ነበር። ነገር ግን ብሌን ምንም አማራጭ ስለሌላት መሄድ ነበረባት። ከዛ ልክ በሩን ከፍታ ስትወጣ በጣም አዝና ያሰራውን እትዬም ካሰናበተች ወይም ደግሞ ሰላምዬን ካሰናበተች በኋላ እናቷን በር ላይ ፍልፍ ስታገኝ እጅግ በጣም ትደነግጣለች። እትዬ እናቴን እኮ አገኘሁት እያለች እትዬ የምትሉት ሰላም የገዛ ወላጅ እናቷ ነች፣ ግን ልጇ መሆኗን አታውቅም ማለት ነው። አንተ ማትረባ ዳጊ አንተ አይደል ፈተህ የለቀካት እመነኝ እገልሃለሁ በማለት እያስፈራራ ነበር። ብሌን እናትሽ የምትፈልግ ከሆነ ከዛ ውጪ ስለተባለች በጣም ጨንቋትና በጣም ፈርታ እየለቀሰች ነበር። ብሌን ግን ምስጢሯን እንዳይወጣለት የሰማችውን እንዳትናገር እያስጠነቀቀቻት ነበር። አሁን ስላንቺ ጉዳይ የማሳስበኝ ይመስልሻል እንዴ? እኔ እያሰብኩና እየተጨነኩ ያለ ስለ እናቴ ብቻ ነው። ስለዚህ ቃል የምትናገርን ነገር እያሰብሽ መናገር የማቺ ከሆነ ዝም በይ እስቲ እያለቻት ጭራሽ ትጮብኛለሽ እንዴ እያለቻት በገዛ ቤቴ ትጮብኛለሽ። እንግዲህ ቃል የሰላም ልጅ እንደሆነች ብሌን የሰላም ልጅ እንደሆነች በደንብ ጠንቃ ታውቃለች። ነገር ግን እሷ ልክ እንደ ባለቤቷ ሆኖ እሷ ሰራተኛ አንቺ ገረድ እያለች ስታንቋሻትና ስትሳድባት ነበር ማለት ነው። ነገር ግን ምንም ነገር ብትላት ምንም ነገር አይመስላትም ብሌን። ነገር ግን ስለ እናቷ መጥፎ ነገር ያሳደገች ጎዳና ላይ ወስዳ ያሳደገች እናቷ ስለሷ መጥፎ ነገር ስታወራ እገልሻለሁ ተጠንቀቂ እያለቻት ነበር። ብሌን ኮስተር ስትልበት ቃል እጅግ በጣም ስትፈራና ስትንቀጠቀጥ ነበር። ባይሉ እባክህ ይቅርታ አድርግልኝ ስተሰርቻለሁ እያለች ነበር። ባይሉ ንዴቱን በሙሉ ቃል ላይ ለመውጣት እየሞከረ ነበር። ቆይ እሰራላለሁ አንተ ሽማግሌ እሰራላለሁ እያለች ባይሉ ላይ መዛት ጀመረች። ምክንያቱም የያዘችው ፍላሽ ወይም ደግሞ እስር ቤት የሚያስገባው መረጃዎች እሷ ጋር ስላለን ይህንን ይዛ ባይሉን ገደል ለመክተት እያሰበች ነበር። ባይሉ ግን አላወቀም። እሷ ሀብቱም ውርሱም የራሷ ብቻ ለማድረግ ነበር። ሰላምዬ ሁሉ ነገር ለመናገር የተገደደች ብሌን እና ልጇ እንዳልሆነች እና ትክክለኛ ልጇ እንዳልሆነችም ጭምር ዳጊ ገኒን በቃ እሺ ምንም ነገር አይፈጠርም ቶሎ ብለሽ ለልጅሽ ደውለሽ ይሄናል ስታሰቃየን ቆይታ አሁን ጥሩ ሰው ለምን ትሞክራለሽ ስትለው ልጅ መጥፎ ነገር እንዳይደርስ ብዬ ነበር አንቺም ያገትኩሽ መጀመሪያ ግን አሁን ላይ እና ልጅሽን አደጋ ውስጥ ለመክተት ሌላ ቦታ ይዟት ለመሄድ እየተዘጋጁ ስለሆነ አንቺ ግን ቀድመሽ ሄደሽ ልጅሽን መያዝ አለብሽ እያላት ነበር። እሺ ለማንኛውም አመሰግናለሁ ልልህ አልችልም። ያደረክብኝ ቤቴን ከፍቼ ያለኝ አቀርቤ አብረን ተመግበን ነበር። አንቺ ግን ከልጄ ጀርባ ይሄን አርግ ስታረግ ነበር እያለች ሰላም ብሌን የራሷ ልጅ እንደሆነ ለሷ ያላት ስሜትና ለሷ ያላት ፍቅር ለየት ነበር እና ልክ እንደ ልጇ ነበር። እሷም ልክ እንደ እናቷ ነበር አቅፋ ስታባብላት የነበረው። የወላጅ እናቷ አረብ ሀገር ሄዳ እንደሞተች ነው የምታውቀው። ያሳደገች ባይሉ ብሌን ላይ ያደረጋ የግብታብል ሰርቃለች በማለት ከቤት ተባሮ ስለነበረ ይቅር በይኝ ብሌን እያለ ተመርክኮ ይቅርታ እየጠየቀው ነበር። ሰላምዬም የገዛ ወንድሟ ስለሆነ ባይሉ ይቅር ትለዋለች ማለት ነው። ነገር ግን እሱ ይቅርታ ፈልጎ ሳይሆን ሌላ ሴራ አስሮ ነበር እዛ ድረስ የመጣ ግን ጥፋቱን አምኖ ይቅርታ ለመጠየቅ ነበር። ነገር ግን ከይቅርታ ጀርባ የሆነ ሴራ ሳሲር ነበር። ብሌን መጥፎ ቦታ ይዟት ለመሄድና እሷን ለመጉዳት ከዚህ ጭራሹ ከከተማው ራቅ ያለ ቦታ ወስዶ እንድትጣልና መጥፎ ነገር እንዲደርስ አስባለሁ። ስለዚህ ከአሁን በኋላ ህይወታችን ውስጥ በጭራሽ አትገባም እያላት ስነግራት ነበር። እሱ ጥሩ ሀሳብ ነው ያሳደገችው እናቷ ለሷ ስትል ምንም ነገር ታደርጋለች። ዝም በይ ይሄን ሁሉ ባንቺ ምክንያት ነው እያለች ስጨ ነበር። እንደጋጣሚ ተደብቃ እየሰማች ነበር። ዳጊ ወደ ቤት ገብቶ ድንገት ሰላም ሳይላት ዘሎ ወደ ቤት ሲገባ ምን ተፈጥሮ ነው ብላ ብሌን እየጠየቀችው ነበር። እና መቼም እናቱ እንደመታች የሷ እናት እንደመታችው ምን ብዬ ንገርሽ እያለ እየተጸጸተ ነበር። ታዲያ ወደ ሐኪም ቤት ሐኪም ቤት ልውሰድህ ስትል ጥፋቴና ኃጢአቴን ብታቂና ክፋቴ ብታቂ ኖሮ እንደዚህ አትኝም ነበር እያለ እየተጸጸተ ነበር ማለት ነው። ነገር ግን በመጨረሻም
ተረጋጋ ስልክ ደውሎለት እናትሽ አደጋ ውስጥ እንዳለች ስነገራት አሁን ከዛ ቤት ስራውን እንድትለቅ ጭምር ስነግረው ነበር። እሷም በመጨረሻ እሺ ብላ ተስማማና ለመሄድ ትወስናለች። ነገር ግን ኮተቷን ሰብስባ ወይም ደግሞ ልብሶቿን ከያዘች በኋላ ያላትን እቃ ይዛ ብሌን በጣም ስታዝን ነበር። ቃል ግን ከዛ ቤት ለመውጣት ብሌን ስላሰበች በጣም ደስ ብሏታል። ምክንያቱም ያሰበችው ሴራ ሰላምዬ ለመግደልና ሀብቷን ለመውረስ ነበር አላማ። ነገር ግን እትዬ ስለነበረን ቆይታ በጣም አመሰግናለሁ፣ እንደውም ያለብኝ ገንዘብ እንደምትሰጥ ጭምር ተናግራ ከዛ ልትወጣ እንደሆነ ነገረቻት። ሰላምዬ ደስተኛ አይደለችም። ምክንያቱም ከሷ እንድትርቃይ ስለ ገንዘቡ ሳይሆን አንቺ እንድትርቅኝ ስለማልፈልግ ነው ልጄ እያለቻት ነበር። ግን መሄድ እንዳለባትና እናቷ አደጋ ውስጥ እንዳለችም ጭምር እያወቀችው ጉዞዋን ትቀጥላለች ማለት ነው። ነገር ግን በመጨረሻ ደስ የሚል ነገር እናቷ ፊት ለፊት በሯ ላይ ትመጣና ልጄ ካሁን በኋላ ሰው ቤት እንድትሰሪ አልፈልግም፣ ከኔ ጋር ትመጫለሽ ብላ ይዟት ወደ ቤት። እናም ሰላምዬ ስለተለቀች ደስ ብሎኛል፣ ግን ይሄ ነገር ማን እንደዚህ የማደርገው ብላ ስትጠይቃት ነበር። በኃይሉ እንዳገታትና በኃይሉ እንዳሰቃያት ሌላ ሰው ጭምር አንድ ላይ አድርገው ስትነግረው ሰላምዬ ወንድሜ እንደዛ ነገር አያደርግም፣ ቆይ ካንቺ ምን ፈልጎ ነው ይሄን ድርጊት የማደርገው እያለ ስትጠይቅ ነበር። አሁን እሱን ያደረገኝ ከዚህ በፊት ዶክመንት ይዤ ሄጄ ቀራርጦብን ቀዳደው ነበር ፊት ለፊት ፊቴ ላይ ወረወረ። አሁን ደግሞ ጭራሽ ልጄ ችግር ውስጥ ለማስገባትና አደጋ ላይ ለመጣል የገዛ ወንድምሽ ሴራ ነው ይሄ ሁሉ ብላ ነገረቻት። የብሌን እናት አረብ ሀገር ሄዳ እንደሞተችም ጭምር ትክክለኛ ወላጇ እንደሆነች ነገረቻት። ቃል እጅግ በጣም ደነገጠች። የሚያወሩት ነገር ለማስቆም በተሞክሮም ግን አልቻለችም ማለት ነው። በመጨረሻ ገኒ ብሌን የሰላም ልጅ እንደሆነችም ጭምር አስረግጣ ተናገረች። ቃል የምትይዘው ነገር ስጠፋበት ቤቱን ለቃ ሮጣ ለማምለጥ ስታስብ ወዴት ነው መሄዳችም? ስለዚህ ቁጭ ወይ ብላ በግድ አስቀመጠቻት ማለት ነው። ወደ ተመልካዮቼ የዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።